አንጀቴን በላኸው። ቶሎ ይከሰት ተከሰተ። አሳየን ኢየሱስ በለው። ዋው እንዴት ነው የሚያምረው ፎቶ ፍሬሙ። በስማም በጣም ነው የወደድኩት። በቃ ልነግራችሁ አልችልም። የእውነት በመላው ዓለም ላይ ያላችሁ የጨረቃ ቤተሰቦቼ ይሄ ቪዲዮ በአንድም በሌላ መጥቶላችሁ ከፍታችሁ እያያችሁኝ ያላችሁ በሙሉ የሁላችንንም እናቶች እድሜን ከጤና ጋር ሰጥቶ በፍቅር ያቆይልን። የእውነት ከሀገር ውጭ ያላችሁ ወደ ሀገራችሁ መታችሁ እናታችሁን ድጋሚ የምታዩበትን፣ በሀገር ውስጥ ያላችሁ ደግሞ እናታችሁን የምትጦሩበትንና እንድታየው እንድትደርስ የምትፈልገው ቦታ ላይ ደርሳ ማየትን ለሁላችንም ያድለን ፈጣሪ። በእውነት በጣም የሚያምር ደስ የሚል ስጦታ ነው። ሁላችሁም አሜን በሉ። ከአሜን ይቀራል። ያው ዱባይም ሃይሚ አክሴፕት እስካሁን አላደረገችም። አዳምጡ። መሄድ ከሆነ በቃ እሄዳለሁ። ፍፄን ስሙት። ብትሄዱን እኛም ደስ ይለናል። በጣም ትሄድ አይመስለኝም። እምቢ ብላለች እሷ። በጣም ፍፄ ዛሬ አስደሰተኝ ነው የምላችሁ። ብሩክ የሆነ ነገር ሲናገር የሆነች ነገር ያወራ የሚገባበት መንገድ በቃ ብሩክ የእውነት እንዲያስብ የእውነት ነገሮችን ቆም ብሎ እንዲያጤን ያደረገውና ፍፄ ሁሌም ይመቸኛል ምላችሁ ለዚህ ነው። በቃ ቱ ደ ፖይንት ነው የሚያወራውን ነገር ምናምን። ብሩኬ ወደድክም ጠላህም አንዳንዶች ምን ትላላችሁ? ግን እኮ ሃይሚ እምቢ አለች በጣም ከፍቶኛል ስትሉኝ ነበረ። ግን እኮ ሃይሚ በቃ ድርቅ ብላ ቀርታለች እምትሄድ አይመስለንም ስትሉ ነበረ። እስቲ አንድ ቪዲዮ ልጋብዛችሁ። ይህ ነገርኩሽ፣ ምንም የለንም በቃ ለፕራንክ ነው የመጣሁት። አዳምጡ። ከዛ አንቺ ደግሞ የውስጥሽን ነገር መሄድ ትፈልጋለች። ስለዚህ አትክደርደሪ። አስቤበት ነበር ልሄድ። በነገራችን ላይ እንደው ቪዲዮ ሳይሆን ልክ እንደ አንዳንድ ትክክለኛ የጨረቃ ቤተሰቦች ከቪዲዮ ጀርባ ያለውን ነገር በደንብ አስተውላችሁ የምታዩ ከሆነ ልሄድ ነበር ብላ የተናገረችበት ንግግር ራሱ ፍላጎት እንዳላት ወይም ደግሞ ለመሄድ እንደምትፈልግ በጣም ግልጽና ቁልጭ አድርጎ አሳይቶናል። ነገር ግን እስካሁንም ድረስ ድርቅ ብላና አልሄድም በማለት ቃሏ ጸንታ ያለችው ለምንድን ነው? ያቺ ነገር ገና አልወጣችላትም። ገባችሁ? አሁን ፍፄ ዛሬ ሲል የነበረው ነገር አለ በጣም የወደድኩት ነገር። እስቲ እሱን ደግሞ ላስደምጣችሁ። እሷም ትሄድ አይመስለኝም። አዳምጡ። ፍፄን ስሙት። በአቋሟ ጸንታለች። እንግዲህ እኔ ቀጥታ ግን ምክንያቷ ምንድን ነው ብለህ ታስባለህ? አሁንም እምቢ እያለችበት ያለችው ትክክለኛ ጥያቄ፣ በጣም በቃ መጠየቅ ያለበት ጥያቄ ነው የጠየቀው። ነገር ግን ብሩክ ለዚህ ጥያቄ ምን ብሎ ነው የመለሰው? በቃ ሪዝኑ እኔ አላውቅም። አያችሁ፣ አሁን ሃይሚ መሄድ እንደምትፈልግ ካወቅንና እያሰበችበት ከነበረ ላለመሄድ ዋናው ምክንያቷ ትላንትና ስናገር እንደነበረው ያልጠራላትና ልቧ ውስጥ ተንጠልጥሎ ያለ ጥያቄ ያለ ማለት ነው። ስለዚህ ብሩኬ እያየኸኝ እንደሆነ ስለማውቅ ይቺ ልቧ ውስጥ ያለችውንና ተንጠልጥላ ያለችውን ነገር ከይቅርታ ጋር በጣም ከትልቅ ይቅርታ ጋር በቃ እስቲ የሆነ ስጦታ ገዝተህላት በቃ አላደል በፍቅር ሄደክ ይቅርታ ጠይቃት። ምንድነው ውስጥሽ ያለው እስቲ ንገሪኝ ብለክ እንደ ወንድ ልጅ አላደል በቃ የተግባር ሰው እንደሆን ካቃለሁኝ በጣም ብዙዎቻችን የጨረቃ ቤተሰቦች እናውቃለንና ስጦታ ነገር ገዝተህላት ይቅርታ አድርጊልኝ እስቲ ምንድነው የተፈጠረው ብለክ ለመጠየቅና ከሷ ለመረዳት ሞክር። ምክንያቱም የትላንትናው ቪዲዮ ላይም ያልተመለሰላት ጥያቄና ውስጧ የቀረ ነገር እንዳለ ራስህም ስትናገር ሰምተናል። እሷም ደግሞ ስትልክ ነበር እንዴት ዝም ተብሎ ሂጂ ስለተባለ ይካሄዳል፣ በጣም ብዙ ያልተመለሰ ነገር እኮ አለ ስትልህ ነበረ። ስለዚህ እቺን ነገር አስተውል። ፍፄም ትክክለኛ ጥያቄን የጠየቀክ እኔም ሰሞኑን ስጮህበት የነበረው ነገር ነው። አንተም ዛሬ እኔ እንጃ ብለክ ምንም ስለ እሷ ሁኔታ የምታውቀው ነገር እንደሌለ ነግረህናል። ስለዚህ ስለ አንድ ሰው ማወቅ ከፈለጋችሁ ሄዳችሁ ነው የምትጠይቁት። ስለዚህ ሂድና ጠይቃት። ብሩኬ እመነኝ
ነገሮችን ሁሉ ትመልስልሃለች። የጨረቃ ቤተሰቦች ዛሬ ጥያቄዎቻችሁን ልመልስላችሁ። ሃይሚና ብሩኬ በፍጹም ይለያያሉ የሚሏችሁን በቃ አለቀ የሚሏችሁን ሰዎች አትስሙ። ዱባይ በጣም በቅርቡ አብረው እናያችኋለን። በዚህ ሐሳቤ የምትስማሙ የጨረቃ ቤተሰቦች ለያችሁ የተለመደችው ቦታችን ላይክ ጋር ስሜታችሁን ከታች አስቀምጡልኝ። የሁላችሁንም ሜንሽን ስለማደርጋቸው ያነቡታል፣ ያዩታል። ምክራችሁን፣ ስሜታችሁን በጠቅላላ ጻፉ። ቆይ ውድ የጨረቃ ቤተሰቦች፣ የምወዳችሁ ተመልካቾቼ፣ በዚህ ቪዲዮ ብዙዎቻችሁን ያስጨነቀው ጥያቄ ይመለሳል። እንዴት ካላችሁኝ ይሄን ቪዲዮ እስከ መጨረሻው ድረስ እንደ ሁልጊዜው እየተመለከታችሁ አዳዲስ ከሆናችሁ ደግሞ 30,000 ልንገባ በጣም ጥቂት ነውና የቀረችን ሰብስክራይብ እያደረጋችሁና የደውል ምልክቷን እየነካችሁ እንዲሁም ቪዲዮውን ላይክ በማድረግ እንደ ሁልጊዜው በኮሜንት ላይ ሐሳብና አስተያየቶቻችሁን በመስጠት እየተሳተፋችሁ ይሄን ቪዲዮ እስከ መጨረሻው እንድትመለከቱት ከወዲሁ በፍቅር ጋብዛችኋለሁ። እመኑኝ የሁላችሁም ጥያቄ ዛሬ ይመለሳል። አዳዲሶች ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። እኔ አንቺን ብሩኬ መጣ። ማልከፍለው እንዴት ነሽ አባቴ? ቆይ በጣም ብዙዎቻችሁ ብሩኬ አይኑ የት እንዳረፈ አይታችኋል። ከዛ በፊት ግን እኔ ስለ ስጦታውም ስለ ዛሬው ቪዲዮም ከማውራቴ በፊት እንኳን በደህና መጣችሁ ውድ የኔ ቤተሰቦች። በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና እንዲሆንላችሁ መልካም ምኞቴ ነው። እንዴት ነው ስራ፣ ህይወት፣ ጤንነት ሁሉ ሰላም? ፈጣሪ የተመሰገነ ይሁን። ሁላችሁም ጋር ሰላም፣ ፍቅር፣ ጤንነት፣ ደስታ ብቻ እንዲሆንላችሁ መልካም ምኞቴ ነው። ዛሬ ጨረቃዋ አልመጣችም። በጣም ብዙዎቻችሁ ገና ይሄንን ቪዲዮ እንዳያችሁት ነው ለምንድን ነው ዛሬ ሃይሚ ያልመጣችሁ ናፍቃናለች እያላችሁ እየጻፋችሁ ያላችሁት። ያው የብዙዎቻችሁ ጥያቄ እንደሆነ እየገመትኩኝ ነበረ። እውነትም እንደገመትኩት በውስጥ መስመርም በኮሜንት ላይም ስትጽፉልኝ ነበረ። ነገር ግን ሃይሚ ባትመጣም ብዙዎቻችንን ግን ያስደሰተ ነገር ዛሬ ሰምተናል፣ በፍፄ አማካኝነት ማለት ነው። ያው ፍፄ እንግዲህ የጨረቃዎቹ ዋና መከታ እንደሆነ ታውቃላችሁ፣ በተለይ የሃይሚዬ ማለት ነው። እኔ ደግሞ ለምን እንደምወደው ታውቃላችሁ፣ በሃይሚ የሚመጣብኝን ሰው እንደማልወድ ታውቃላችሁና ፍፄን በጣም በቃ ወደፊት ቀጥል በርታ ከሚሉት ሰዎች አንዱና ዋናው እኔ ነኝ ማለት ነው። ለዛም ነው በዛሬው ቪዲዮ በጣም ደስ ብሎኝ የብዙዎቻችሁ ጥያቄ እንደተመለሰላችሁ ልነግራችሁ የመጣሁት ማለት ነው። ምንድነው እያላችሁኝ ይሆናል። እስቲ በቀጥታ ወደ ቪዲዮ እንሂድ። ፍፄ ዛሬ ብሩኬን የጠራው አንድ ስጦታ ሊሰጠውና አንድ ነገር ሊነግረው ነው። ምንድነው እሱ የሚነግረው የሚለውንና ስጦታውስ ምንድነው የሚለውን አብረን የምንመለከት ይሆናል። እስከ መጨረሻው ድረስ መመልከታችሁን እንዳትረሱ። ታድርቅ ልጅ እያሉ እኔ እኮ አድርቆኝ አይደለም። አዳምጡ። አይ ተነስቶብሃል፣ ግን አንተ ሲሆን መንፈስ ተነስቶብሃል። ብቻ ግን ደስ ይላል። በጣም ነው የተመቸኝ። ሁሌ እንደዚህ አንተ ብቻ አይደለም ፍፄ፣ ሁላችንም የትላንትናውና የትላንትና ወዲያው ቪዲዮ በጣም ደስ እንዳላችሁ መቼስ የጨረቃ ቤተሰቦች ከምትጽፉልኝ እኔም ከሰራሁት እነሱም ከሰሩት ቪዲዮ በጣም መመልከት ይችላሉ። የእውነት ጨረቃዎቹ የሚያምርባቸው የእውነት ጨረቃዎቹ እኛ የምንፈልገው እንዲሆኑ እንዲመጡልን የምንፈልገውን አይነት አመጣጥ እየመጡልን ነው። ይሄንን 2 ቀን እንዲያስቀጥለው ሁላችሁም እንግዲህ እንደምትጸልዩላቸው ምንም ጥርጥር የለኝም። ራሳቸው በሚያመጧቸው ራሳቸው ወደ ህይወታቸው በሚስቧቸው ሰዎች ነው እንጂ እንደዛ የሚሆነው እንደዛ የሚፈጠረው። ምክንያቱም ልጆቹ እንግዲህ ሲታዩ ስለሚያምሩ ሲታዩ በጣም በቃ ደስ የሚሉ ልጆች ስለሆኑ ወዳጆቻቸው እኛ እንዳለን ሁሉ ደግሞ በዛው ልክ ጠላት አይተኛም። መርሳት የሌለባችሁ ነገር ይሄንን ነውና ሁላችሁም በጸሎታችሁ አስቧቸው። የእውነት እኔም ሁላችሁም የጨረቃ ፋሚሊዎችም ሰሞኑን በተለይ ትላንትና ከትላንትና ወዲያ እየሰሩ ባለው ቪዲዮ በጣም ደስ እያላችሁ እንደሆነ እየተመለከትኩኝ ነውና ይሄን ደስታ፣ ይሄን ሰላም፣ ይሄን ፍቅር ፈጣሪ አይቀይረው። እናንተ በምትሉት ነገር ካለ
በኮሜንት ላይ ጻፉ። እንግዲህ ሁሌ እንደዚህ አይነት ቪዲዮ ራሱ ብትሰሩ እኛ ደስተኞች ነን። ማለት ከሌላ ጊዜ አሁን ከእንደዛ ጭቅጭቅ የሆነ አዳምጡ፣ ከጭቅጭቅ ይሻላል። ማን ጭቅጭቅ ይወዳል ብለሃል? እናውቃለን ብሩኬ፣ እናውቃለን። አንተም ሆንክ እሷም ጭቅጭቅ እንደማትፈልጉ ፍቅር ብቻ ደስ ማለት ደስተኛ ሆናችሁ መምጣት እንደምትፈልጉ እናውቃለን። ግን እናንተ ራሱ ያልተረዳችሁትን አንድ ነገር ልንገርክ። ሰላማችሁን ዝም ብላችሁ ውስጥ ያስተውሉ። ሃይሚን ብሩክም እያያችሁኝ እንደሆነ አውቃለሁ። አንተም ሆንክ እሷ ሰላማችሁ የሚደፈርሰው ነገሮቻችሁ የሚበላሹትና ወደ ጸብ ቶሎ ብላችሁ የምትገቡት ራሳችሁ ወደ ህይወታችሁ እየሳባችሁ በምታመጧቸው ሰዎች ነው። ከድሮ ጀምሮ የእናንተን ጸብ ማየት እንችላለን። ራሳችሁ በምታመጡት ለፕራንክም ሆነ ለቪዲዮም ሆነ ልታሳድጓቸውም ልታበረታቷቸውም በምታመጧቸው ሰዎች ነው የእናንተ ሰላም የሚደፈረሰው። የእናንተ የሆነ ጸብ ውስጥ የምትገቡት በዛ ምክንያት ነውና እቺን ነገር አስቡባት። ከዛ በኋላ ሁሉም ሰላም ነው። በቃ የምታመጧቸውን ሰዎች ብቻ ለዩ። በዚህ ሐሳቤ የጨረቃ ቤተሰቦች መቼስ ሁላችሁም ትስማማላችሁ ብዬ አስባለሁ። እስቲ ለያችሁ በኮሜንት ላይ አንጀቴን በላው ቶሎ ይካሰስ ተከሰተ። አሳየን ኢየሱስ በለው። ዋው እንዴት ነው የሚያምረው! ፎቶ ፍሬሙ በስማ በጣም ነው የወደድኩት። በቃ ልነግራችሁ አልችልም። የእውነት በመላው ዓለም ላይ ያላችሁ የጨረቃ ቤተሰቦቼ ይሄ ቪዲዮ በአንድም በሌላ መጥቶላችሁ ከፍታችሁ እያያችሁኝ ያላችሁ በሙሉ የሁላችንንም እናቶች እድሜን ከጤና ጋር ሰጥቶ በፍቅር ያቆይልን። የእውነት ከሀገር ውጭ ያላችሁ ወደ ሀገራችሁ መታችሁ እናታችሁን ድጋሚ የምታዩበትን፣ በሀገር ውስጥ ያላችሁ ደግሞ እናታችሁን የምትጦሩበትንና እንድታየው እንድትደርስ የምትፈልገው ቦታ ላይ ደርሳ ማየትን ለሁላችንም ያድለን ፈጣሪ። በእውነት በጣም የሚያምር ደስ የሚል ስጦታ ነው። ሁላችሁም አሜን በሉ። ከአሜን ይቀራል። በጣም ብቻ ግን እኔ ደስታን ማየት ስለፈለኩ ነው ይሄንን ያደረኩት። ተደባብቆ ሌላ ነገር መስሎ ነበረ፣ ግን ደግሞ ስታየው ልብህ ትርክክ አላለ ብሏል። እውነተኛ ጓደኛ ቢኖር ለሃይሚም ለብሩኬም ፍፄ ነው ብዬ አስባለሁ። በዚህ ጉዳይ ላይ ብዙዎቻችሁ ብዙ ነገር ትላላችሁ ብዬ አስባለሁ። ግን በብዙ ነገሮቻቸው መሃል ላይ የገባ ብዙ ነገሮችን ሲያሳየን የነበረ ልጅ ነውና እስቲ ፍፄን የምትሉትን ነገር የሆነ ነገር ጻፉ በኮሜንት። ለሃይሚና ለብሩኬ መልካም ምኞታችሁን ፍቅራችሁን እስቲ በአንድ ቃል ግለጿቸው ብትባሉ እንዴት እንደምትገልጿቸው በኮሜንት ላይ የጻፋችሁልኝ የዛሬውን ቪዲዮዬን እኔ ላብቃ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስቀው ስቀናል፣ በሚያዝናናው ተዝናንተናል፣ በሚያስተምረው ደግሞ ተምራችኋል ብዬ አስባለሁ። ውድ ቤተሰቦቼ አዳዲስ ከሆናችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ እንዲሁም ደግሞ ቪዲዮን ላይክ ማድረጋችሁንና እንደ ሁልጊዜው በኮሜንት ላይ በሐሳብና በአሴቶቻችሁ መሳተፋችሁን እንዳትረሱ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛኑ እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።